اشفعي أمه فينا እናታችን ፋጢማ ሆይ አማልጅን እያለ ነው ይሄ ነሺዳ። በትክክል ሰምታችሁታል። እስቲ ትርጉሙን አምረን እናድምጠው። وهي باب المجيب የዱዓ መመለሻ በር ናት እያለን ነው። ይህንን ነገር ፋጢሚዮችም ይሉታል። የሺዓ አንድ ቅርንጫፎች ፋጢማን ካልጠራህ በቀን 100 ጊዜ ስሟን ካልጠራህ አላህ ዱዓህን አይቀበልህም ይላሉ። ከዚህ ቀደም ስለ ሺዓዎች በሰራሁት ቪዲዮ ላይ አጋርቻችሁ ነበረ። እንቀጥል። ሰይደት ኩል ኒሳኢ ሰይደት ኩል ኒሳኢ ይላታል። የሴቶች ሁሉ አለቃ ነሽ፣ የሴቶች ሁሉ እመቤት ነሽ ይላታል። መቼ? በዱንያ ብቻ አይደለም። ይቀጥላል። ፊ ዱንያ ወልቂያማ ዱንያ ላይም የመጨረሻ የትንሣኤ ቀን የቅያማ ቀንም አንቺ የሴቶች ሁሉ እመቤት አለቃ ነሽ ይላታል። ይህንን ደግሞ ቁርአናችን እሷ ሳትሆን የነቢዩላህ ዒሳ ዓለይሂ ሰላም እናት መርየም እንደሆነች የሴቶች ሁሉ የበላይ ከፍታ ንጽሕት እሷ እንደሆነች በትክክል ገልጾልናል። እንቀጥላ። እዝኩሪና ያ ረሒማ እዝኩሪ ያ ረሒማ፣ አስታውሽን አንቺ ሩህሩሃ ሆይ አስታውሽን ይላታል። ለምንድን ነው እንድታስታውሱ የፈለገው? ቀጣይ ስንል ላይ ገልጾታል። عند ذا الهول العصيب ያ አስፈሪ አስጨናቂ ቀን ሲመጣ መቼ? የውመል ቂያማ ላይ አስታውሽን አንቺ ሩህሩሃ ሆይ አስታውሽን። በዛ ወቅት የሚያስታውሰው ሩህሩሁ ጌታችን አላህ ሱብሓነሁ ወተዓላ እንጂ ፋጢመቱ ዛህራ የረሱሉ ሰለላሁ ዐለይሂ ወሰለም ልጅ ምን ማስታወስ ትችላለች? ለምንድን ነው እንድታስታውሰው የፈለገው? ቀጣይን ስኒ ላይ እንዲህ ሲል አስቀምጦታል። عند ينادي المنادي الله 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 للملا تأتي الحباب ተጣሪው በሚጣራ ጊዜ ወይ ደግሞ እስራፊል በጥሩምባው በሚጣራ ጊዜ ወደ መሰብሰቢያችን ለፍርድ በምንጣራ ጊዜ ለህዝቡ ሁሉ ትመጣለች አለማ። ፋጢመቱ ዛህራ የረሱል ሰለላሁ ዐለይሂ ወሰለም ልጅ ለህዝቡ ሁሉ ትመጣለች። ምን ልታደርግ ነው የምትመጣው? እስቲ እንስማው። ኩሉሁም ገዱ ወአሕኑ ሁሉም አይናቸውን ዝቅ አድርገው ያጎነብሱላታል አለ። ለማ ለፋጢማ የቆመው ህዝብ በሙሉ ለእሷ ዝቅ ይልላታል፣ ያጎነብስላታል። ለምን? ቀጣይ ስኒ ላይ እንዲህ ሲል ይገልጸዋል። እሽፋዒ ኡመሁ ፊና እናታችን ሆይ አማልጂን፣ ፋጢማ ሆይ አማልጂን። የውመል ቂያማ ላይ ሩህሩሃ ሆይ አስታውሽን። ወደ እኛ ስትመጪ ህዝቡ ሁሉ ያጎነብስልሻል፣ አይኑን ይሰብርልሻል። ፋጢማ ሆይ አማልጂን። ይህ ነሺዳ ችግር አለበት። መጨረሻ ምን ብሎ ይዘጋዋል? ከዛ ኹትሙል ዊላያ የመጨረሻው የአመራር የምሪት ማህተም ሆይ አንቺ ነሽ ምልጃሽን ይላል ማለት ነው። ነሺዳው በጣም ከባድ የሆነ ችግር አለበት። ውስጡ ላይ ከፍተኛ የሆነ አንዳንድ ጊዜ ዜማው ጥሩ ይመስላል፣ ሁኔታዎቹ ቀላል ይመስላሉ። ነገር ግን በእንደዚህ አይነት ሁኔታ ውስጥ ነው የሚፈለጉት መልእክቶች የሚተላለፉት። ፋጢመቱ ዛህራ የምን ማማለድ አቅም አላት? ረሱል ሰለላሁ ዐለይሂ ወሰለም እንጂ የውመል ቂያማ አደምም ኢብራሂምም ሙሳም ዒሳም ዓለይሂ ሰላም ማማለድ ተስኗቸው አላህን መቅረብ ፈርተው ነቢያቶች ሳይቀሩ ከአላህ ቁጣ ሲሸሹ ረሱሉ ሰለላሁ ዐለይሂ ወሰለም ናቸው እኔ ነኝ ዛሬ አማላጅ ብለው ወደፊት የሚመጡት። እሷ ደግሞ የእሳቸው ልጅ እንጂ እሳቸውን አይደለችም። ረሱሎች ዑሉል ዐዝም የተባሉት ነቢያት እንኳን ከረሱሉ ሰለላሁ ዐለይሂ ወሰለም ውጪ አላህ ዘንድ አማላጅ አስታራቂ መሆን አይችሉም። ራሷ ፋጢማን ብትሆን አማላጅ አስታራቂ ትፈልጋለች እንጂ እሷ አስታራቂ አማላጅ መሆን አትችልም። ይሄ ከባድ መልእክት ነውና ልንጠነቀቅ፣ ልንመለስ፣ ወደ ራሳችን ልናስብ ይገባል ለማለት ነው። ወሰላሙ አለይኩም።